አንዱ አባቴ እንግዲህ አገልግያለሁ ልመንኩስ አለው። ምን አለው መሰላችሁ? አበምኔቱ ከገዳሙ በር ላይ ቆመህ እኔ ዘማዊ ነኝ ይቅር በሉኝ ስትሉ አለው። ለሚያልፍ ለሚያገድመው ሁሉ ማለት ነው። አሁን እንዲህ ብሎ ብያዛችሁ ትታዘዛላችሁ? በፍጹም አባቴ ብቻ ያመንኩሱኝ እንጂ በእስክንድሪያ ከተማ እየዞርኩ እንደዚያ ስልውላለዋል። ከመንገዱ ላይ ቆሞ እኔ ዘማዊ ነኝ ይቅር በሉኝ ሲል ይውላል። ቀኑ ሙሉ ማለት ለሚያልፈው ለሚያገድመው። ይሄ ነው መታዘዝ ማለት። ኋላ በል እንግዲህ ትእዛዙን ፈጽማል፣ በዚህ ቀን አመነኩሳለሁ ብሎ ደወል ደውሎ ማይበሩን ሰብስቦ በቃ ዛሬ ልመነኩስ ነው ብሎ ሲገባ አንድ ወጣ አለው። ደግሞ ቀኖናውን ጨርሷል። አሁን ወለተ ማርያም ገብረ ሥላሴ ሐሙስ ትቆርባለህ ልብስን ታጥበህ እንዲህ ብለህና ብሎ ሲያበቃ ንሳበት አንተ ውሻ ውጣ ቢላችሁ ምን ይላል? ድሮስ ምን አባት አለ ነበራን የምትሉት? ከዚያ ምን አለ? ውጣ አለው። በቀጠረበት ቀን እኮ ነው። አዎ ይገባኛል ብሎ ወጣ። ኋላ መልሶ ደግሞ ግባ አለ። ከዛ በኋላ መነኮሳቱ አባታችን ምንድነው ይሄንን ደቀ መዝሙር እንዲህ ብለው የሚሰድቡት? እናንተ እኔ ዘማዊ ነብዬ ስሰድበው እናንተ ስትስቁበት አጋንንት ሲያለቅሱ መላእክት ደስ ሲላቸው አይነበረ